ብዙ ጊዜ ሚስቶች ምንም ሳይጎልባቸው በቤታቸው ቁጭ ብለው ግን ወጥቼ ልስራ የሚሉት ለምን እንደሆነ ታውቃላችሁ? ብዙ ጊዜ እንደራሳቸው አስበውት የባላቸውን ገንዘብ እንደራሳቸው አስበውት እጃቸውን አፍታተው እናትና አባታቸውን መርዳት ስለማይችሉ ነው። ለራሳቸው እየበሉ አፈርደቼ ግጣው ያሳደጓትን እናትና አባቷን መርዳት አቅቷት የጭንቅላት ህመም ስለሚሆንባት ነው እንጂ ተደላድላ መኖር አያቅታትም። እና ምን ልላችሁ ነው? ሚስት ወጥቼ ልስራ ስትል ምን ጎደለሽ ብለህ ጠይቃት። ምን ጎደለሽ? ምን ጎሎሽ ነው? ምንም ሳላጎልብሽ ወጥቼ ልስራ የምትይው በላት። እኔ ያልኩህን የምትነግርህ ሚስት ቤት ይቁጠረው። ቤት ውስጥ ሰላም የለክ፣ ሚስትክ ምትልህን አሰማም፣ በጊዜ አገባ፣ ትጠጣለህ፣ ከልጅ ጋር ከሚስት ጋር ግንኙነት የለክ፣ አታወራ፣ የቤት አስቤዛ ተለምነክ ነው የምትሰጠው። ሚስትክ የፈለገ ስራ ቢኖራት ጫናውን ሁሉ ስራ ቢኖራት ገቢ ቢኖራት ራሱ ጫናውን እሷ ላይ ትተሃል። ብዙ ማይቆጠሩ ጥፋት እያጠፋ ነው። ግን ምን ትላለክ? አታከብረኝም። እንዴት ታክብር ታዲያ? እኔ ግርም ነው የሚለኝ አንዳንድ ባል እንዴት ታክብር? መጀመሪያ እስቲ የሚጠበቅብህን አድርግ። እንዴት እንደማታከብር ታያለህ። ትነጠፍልሃለች ሚስት እኮ እንክብካቤ ነው የምትፈልገው። ቤት ውስጥ የሚደረጉ ነገሮች የሚጠበቅብህን አድርግ። ያን ጊዜ ታከብርሃለች። ሰጥቶ መቀበል ነው እኮ ትዳር። ወንድ ልጅ ካገባ በኋላ ምንም አይነት ቴክስት ከሴት ልጅ ጋር መጻጻፍ የለበትም። ለምን የአክስትክ ልጅ አትሆንም? አይቻል። ወይኔ ወድጃት ነበረ ፈንዳት እንድትበል። የእናትና የአባት አምላክ ይፋረድ። እንዲህ አይነት ወንዶች በባዶ ቂጣችሁ ሴት ላይ የተንጠለጠላችሁ ነው የሴት ልጅን ህይወት የምታጨልሙት፣ ደግማ እንዳታብብ የምታደርጉት፣ ህልሟን ሁሉ ነገሯን የምታጠፉት። እስኪ መጀመሪያ ለእናትና ለአባት ብቃ። መጀመሪያ ሳውኩን ልፋ፣ ጎንበስ ብለህ ስራ። እስቲ ሴቶችም ልብ ግዙ። እንዲህ አይነት ወንድ አትቅረቡ። ለነገ የማይጠቅምሽ ለነገ የማይሆንሽ ሰው ያስታውቃል ሲጀመር። ነገን የማያሻግርሽን ሰው ጓደኛ አታድርጊ። ነገን የማያሳይሽን ሰው ጓደኛ አታድርጊ። ይቅርብሽ፣ ሁሉ ነገር ይቅርብሽ።